ስልጣን ከመያዙ በፊት የሚሄዱበት ቦታና አሁን በፕሮቶኮል ምክንያት መሄድ ያልቻሉበት ቦታ አለ? የለም። ድሮ በጣም ውስን ቦታ ነው የሚሄደው። አሁን እነዛ ቦታዎች ይሄዳል። እነዛው እንደው ለየት ያለ ምክር ካልጠበቁት ሰው ምን አግኝተው ያውቃሉ? በምክር ደረጃና ተግባራዊ ያረብ የማልጠብቀው ሰው የለም። ሰው ሁሉ መምከር ይችላል ብዬ ነው የማስበውና ጊዜ ሲኖር ብዙ ሰዎች ብዙ ምክር ይመክራሉ። የተለያየ ምክር ከነሱ ፍላጎት ያልመነጨ ምክር ከሆነ ሁሌም በደስታ ነው የምሰማው። ምጠላው አንተ ሴት አድርገህ አሁን ሄጄ በጣም ነው ማደንቅ በጣም ነው የምወድህ ምናምን ብዬው ከዛ ደግሞ በሚቀጥለው ሾው ኢንተርቪው ያደርገዋለሁ ካልከኝ ቁም ነገር ብትናገር ጠቅልዬ ደፋዋለሁ። ካንተ ጉዳይ ውጭ ባለው ነገር ግን የምታንሳቸውን ሐሳቦች በጥሞና አዳምጣለሁ። አሁን ብዙ ሰዎች የሚቸገሩት እናቃለን ውጭ ሀገር ኖረናል ምናምን ይሉና ሲመጡ ያው ብዙዎቻችን እዚህ ሀገር ያለን ሰዎች እንደማናቀም ስለሚያስቡ ማማከር አለብን፣ ጎን ሆነን ማገዝ አለብን ምናምን ሰልፍ ሴንተር ሲሆን እንደነዚህ አይነት ሰዎች ሪጀክት አደርጋለሁ። እነሱ በጣም ተቃርነው ተቃውሞ ሲሳደቡ ምናምን ሰማለሁ። ብዙም አያመኝም። ምክንያቱም ራሱ ላይ ያተኮረ ሰው ቢመጣም አይጠቅምህም ቢሄድም አይጎዳህም። ከዛ ውጭ ግን በሀገር ጉዳይ በማህበረሰብ ጉዳይ የሚሰጥ ማንኛውም ምክር ከትንሽም ከትልቅም በጥሞና ማደምጣለሁ፣ ለመጠቀም ሞክራለሁ። ምናልባት አሁን አረቦቹ ብዙ ገንዘብ ፈንድ አድርገው ብዙ ይረዳሉ፣ በተለይ ዱባይ ሰዎችና እንዲህ አይነት ነገሮች ሲመጣ አንዳንድ ሰዎች ከጀርባ የሆነ ነገር ይኖራል ብለው ይፈራሉ እና ያለው መልካም ነገር በመልካምነት አለማየት የሆነ ነገር ቢፈልጉ ነው ብሎ መጀመር እንዲህ አይነት አስተያየት ሰምተው ያውቃሉ? ሰማለሁ። ግን ይሄ ነገር ብዙ ይመስለኝ እኔ በትክክል የመንግስትን አስተዳደር ካለመገንዘብ የመጣ ነው። ማንም ሀገር ከኛ ጋር የሚፈጥረው ሪሌሽንሺፕ ናሽናል ኢንትረስት አለው። ማንም ሀገር ዝም ብሎ በመልካምነት ብቻ የሚያደርግ ሰው የለም። ኦፍ ኮርስ በቅርርብ ውስጥ ስትግባባ የሚጨመር ነገር አለ። ነገር ግን ለምሳሌ ሳውዲ ምን ወስድ አሁን የተለየ ኮሙኒኬሽን እንዳለ ይታሰባል አይደል? ግን እነዚህ ሀገራት ሳውዲ፣ ካታር፣ ዩኤኢ የሚባሉ ሀገራት በከፍተኛ ደረጃ የኛን የኢንተለጀንስ ሴንተር ላለፉት 20 ዓመታት ሲያግዙ የነበሩ ናቸው። ሲያስታጥቁ የነበሩ እንዲያውም የደህንነት ቢሮአችን አብዛኛውን የተለየ ቢሮ አይታችሁ ከሆነ ማማር ውስጥ እጃቸው አለበት በፋይናንስም በስራ። ግን ያ ሳይነገር ቆይቶ አሁን ሲወጣ ወይም ግልጥ ሲል አሁን አዲስ ነገር የተጀመረ አድርገው የሚያስቡ ሰዎች አሉ። ይሄ ስህተት ነው። ለምሳሌ እኔ ወደ ስልጣን ሳልመጣ ሳውዲ የ1 ቢሊዮን ዶላር ብድር ነበራቸው እኛ ላይ፣ ዩኤኢ ብድር ነበራት፣ ካታር ብድር ነበራት፣ እርዳታ ይሰጡ ነበረ። እኔ ያን ብድር እንዲያሰፉት ጊዜው እንዲያራዝሙ አደረኩኝ እንጂ በዛም አዲስ ሀብት አልጠየኳቸው። ነገር ግን ሪሌሽንሺፕ በሚመለከት በጣም መጠንቀቅ ያለብን እንደ ሀገር ፍላጎት አለን። ያ ፍላጎታችንን የማይቀረን ከየትኛውም ወገን ጋር ተስማምተን መስራት አለብን። አረቦች መካከለኛው ምስራቅ ናቸው። በእኛና በእነሱ መካከል ቀይ ባህር ነው ያለው። በንግድ እንተሳሰራለን፣ በባህል እንተሳሰራለን፣ በእምነት እንተሳሰራለን። እነሱ አያገቡንም ብሎ ሌላ ሀገር ማሰስ አያስፈልግም። መጀመሪያ ጅቡቲን ማክበር፣ ኤርትራን ማክበር፣ ከዚያ የመንን ማክበር፣ ሳውዲን ማክበር እያለ መሄድ አለበት። ኢሚዲየት ስለሆነ ኮዙ እኔ በሀገር ጥቅም የሚደራደር ማንነት ስለሌለኝ ወታደርም ስለሆንኩ ብዙ አልሰጋም። ሀገሬ የሚጠቅም ነገር ካገኘው ደግሞ ከየትኛውም ሰው ግለሰብም ይሁን ቡድን ኢትዮጵያ የሚጠቅምና ከደህንነት የሚያወጣ ጉዳይ ከሆነ በፍጹም ክብር አይሰማኝም። ለምኜ አመጣለሁ። እንደምታየው ለምሳሌ የሰሞኑ የኢኮኖሚክ ሪፎርም አጀንዳችን 10 ቢሊዮን ዶላር ገደማ ነው ያገኘ ነው። ይህ ትልቅ ሀብት ነው። ይሄን በደንብ በትክክል ኢንቨስት አድርገን ከሰራንበት በእኛ እድገት ውስጥ ኢምፓክት አለው። ይሄ የመጣው ግን ከትዕቢት ውጭ በሆነ ነገር ነው። እንደው ካገኘሁት አይቀር የምግብ ላይ ያለው በተለይ ሬስቶራንት ሲበላ ኦር ሱፐርማርኬት ሲገዛ ቫት 15% ይነሳ የሚል ሰዎች ብዙ ጊዜ ሰማለሁና ሰው ኑሮ እንዲወደው ለማድረግ ምን እየተሰራ ነው? ጠቅላይ ሚኒስትር የታክስ አጠቃላይ ስርዓታችንን ሪፎርም እየሰራን ነው እና ከምግብ ጋር ተያይዞ ኢንፍሌሽን የሚኖርበት ሰዓት ሰው ቀጥታ የሚያያይዘው ከታክስ ከቫት ጋር ነው። ኢትዮጵያ ያው ብዙ ታክስ ከማይሰበስቡ ሀገሮች አንዷ መሆኗ ይታወቃል። ለምሳሌ በቅርቡ ኤክሳይዝ ታክስ ሲባል በጣም ብዙ ሰው መኪና እኮ 1 ሚሊዮን ብር ገባ ቤት። እኛ ግን የምናስበው ይሄ የሚሰራው የሚሰፋው የሚጠገነው መኪና ሳይሆን አዲሱ ከዛ አንሶ እንዲገባ። አዲሱ አንሶ ከገባ ነዳጅ፣ ስፔር ፓርት አደጋ ይቀንሳል። ሰው እንዳይሞትብን ነው፣ ጥቅም ለማግኘት አይደለም። እነዚህ ሰዎች በማስገባታቸው የምንጎዳው ነገር የለም። እንዲያውም ጎበዝ ከሆንኩ ዱባይ ብትሄድ ብዙ ወዳጆች ስላሉ እዛ ይነግሩኛል። ለኢትዮጵያ የሚሰፉ መኪኖች ቦታ አስደንጋጭ ነው።
መሪ ብቻ አይደለም፣ ሁለት ሶስት የተለያዩ አካላት ተገጣጥመው ይመጣሉ እዚህ። ከዛ ብር ታገኝበታለህ። ግን ያጎት ልጅ ሊሞት ይችላል። ብር ማግኘትህን ሳይሆን ያ መኪና ሄዶ ማንን እንደሚገጭ አታውቅም፣ ማንን እንደሚገል አታውቅም። ሰው ያጠፋል። የሚሻለው ነገር አሁን ዱባይ ኒሳን አዲሱ ከ1 ሚሊዮን ባነሰ ኢትዮጵያ ሊገባ ይችላል። ያሪስ ወይም ቶዮታ ስሪቶች ግን አሮጌዎቹ በዛ ይገባሉ። ሰው የትኛውን ባመጣ አደጋ ቀንሶ ነዳጅ ቀንሶ ስፔር ፓርት ቀንሶ ይጠቀማል ብሎ አያስብም። ይሄን ለማድረግ በእኛ በኩል ሪቫይዝ ያደረግነው አዲሶቹ በከፍተኛ ደረጃ ታክስ እንቀንሳለን፣ ኢንከሬጅ እናደርጋለን ሰው እንዲያስገባ። አሮጌዎቹ እንዲቀሩ ነው። አሮጌዎቹ ጉዳት አላቸው በጣም በሀገር ላይ። ልክ ቆሻሻ መጣያ ይበላ አስበው። ሀገር የምትወድ ከሆነ ቆሻሻ መጣያ እንዲሁ መፍቀድ የለብም። ለጊዜው መቸገር ይሻላል። ሳይክል ማብዛት። ምግብ ላይ ደግሞ ዋና ጉዳይ ምርት ነው እንጂ የታክሱ ጉዳይ አይደለም። ምርት ነው ያነሰው። ለምሳሌ ዘንድሮ ሰምታ ሊሆን ይችላል ከ20 ሺህ ሄክታር በላይ በአፋርና ሶማሌ አካባቢ በኢሪጌሽን ጀምረናል ምርት ስንዴ። እነሱ እየተበራከቱ ሲሄዱ ይቀንሳል እንጂ የሚሰጠው ታክስ አይደለም። አሁንም ቢሆን ግን ውድ በሆኑ ነገሮች ላይ ሪቫይዝ እናደርጋለን በውድነት እንዳይፈጠር እና የሰው ኑሮ እንዲቀንስ። መንግስት ብዙ በመሰብሰቡ ነው ውድ የሆነው የሚለው ግን ስህተት ነው። እንዴ ቀለል ያለ ጥያቄ፣ ጠቅላይ ሚኒስትርነት ደሞዝ አለው ወይ? በደንብ እንዴት ይለው በነፃ ነው ማን ያገለግላል? ዛሬ በቂ ነው ከስራው ጋር? ያው እንግዲህ ከሀገር እድገት ጋር አብሮ የሚታይ ነገር ነው መሆን ያለበት። ትኩረቱ የምታገኘው ኢንካም መሆን ያለበት። እኔ አንዳንድ ቦታ ተተናገርና የኔ ያክል ዶላር እንክፈል የሚሉኝ ሰዎች አሉ በመገኘቴ ብቻ እና ያንን ክፍያ ከደሞዜ ጋር አላወዳድረውም። በማረገው ነገር በማገለግለው ነገር በሙሉ እየተከፋይ ነው ብዬ ነው የማስበው እንጂ በካሽ ብቻ አላስብም። ህዝብን ስታገለግል የምታገኘው ደስታ አለ። ወደፊት ደግሞ ጊዜውን ጠብቆ እያደገ ይሄዳል። በእርግጥ ጠቅላይ ሚኒስትርነት ቀላል ክፍያም የለውም ኢትዮጵያ ውስጥ። ጠቅላይ ሚኒስትር ቢታመም ሕክምና በነፃ ያገኛል። ታሞ ያውቃሉ? በነገራችን እኔን ሳይሆን ጠቅላይ ሚኒስትር ነው ያልኩት። እሺ ቤት አለው፣ መኪና አለው፣ ብዙ ነገሩ የተሸፈነ ነውና ገንዘቡ ብዙ አይደለም፣ ግን የምታገኘው ጥቅሞች በጣም ሰፊ ስለሆኑ ብዙ የሚያስመርር አድርጌ አልወስደውም። ከዛ በላይ ግን ዋናው ደስታ ስታገለግል የምታገኘው ነው። ወደ ኖርዌይ በሄዱበት ጊዜ ከፍለው ነበር የሄዱትና ይሄም ደግሞ ብዙ ያነጋገረ ይመስለኛል በጊዜውና ይሄን ማድረግ ያስፈለገው ለምንድን ነው? ለምን ከፍለው መሄድ ፈለጉ? ብዙ ጊዜ ለሽልማት ብዙ ዋጋ ይጠሩኛል። ለምሳሌ ባለፈው አመት በጣም ትላልቅ ዩኒቨርሲቲዎች በስም የምናውቃቸው ዩኒቨርሲቲዎች የክብር ዶክተሬት እንዳገኝ ጠርተውኝ ነበር። ብዙዎቹ በአውሮፓና በአሜሪካ ያሉ በሽልማት መልክም ዩኒስኮን ጨምሮ በጣም ብዙዎቹ ሸልመናልና ና ይላሉ። ና ሲሉ እኔ ቻርተር አውሮፕላን ይዤ ሲሄድ አብሬ የማንጋጋቸውን ሰዎች የሚወጣውን ሀብት ሀሳቢ ያደርጉ። እኔ የግል ሽልማቴን ለመቀበል የሀገር ሀብት መጠቀም ትክክልም አይደለም፣ በሞራልም በሕግም ትክክል አይደለም። የኦስሎን መሄድ ስወስን ከዛ በፊት በጣም በርካታ ጥሪዎች ሄጄ አላውቅም በተለያየ ሀገር። ይሄንን ስወስን የግል ሽልማት ነው፣ በሀገር ሀብት መጠቀም ተገቢ አይደለም እና በግል አውሮፕላን አልሄድም የሚል ኢሹ ሳነሳ ጭቅጭቅ ነበር በውስጣችን። ሴኩሪቲ ሪስክ አለው አንፈቅድም፣ ትክክል አይደለም አሉ። ካልተፈቀደ ይቀራል እንጂ በህዝብ ሀብት ለግል ጉዳይ አልሄድም። ለስራ ቢሆን ብዙ አይገደኝም፣ ግን ለግል ሽልማት ያን የሚያክል ሀብት እንዲወጣ መፍቀድ ተገቢ መስሎ ስላልተሰማኝ ያው እንደ ሰው ትኬት ቆርጬ ነው የሄድኩት። በጣም ደስተኛ ወደፊት እንደዛ ነው ማለት። ቫኬሽን የምወጣ ከሆነ ወይም የግል ጉዳይ ካለኝ በፓብሊክ ትራንስፖርት ነው የምጠቀመው እንጂ የመንግስትን ሀብት ለእንደዚህ አይነት ጉዳይ መጠቀም አልወድም። እስካሁን የሚጠቀሙ ሰዎችን በጣም ነው የምጠየፈው። እንትናቸው ትክክል ነው ብዬ አላስብም። ካሁን በፊት የሚያመጧቸውን ሽልማቶች ለተለያዩ ለህፃናት፣ ለገጠር እንዲህ የመስጠት ነገር አለ። ኖቤሉ ሽልማትን በተመለከተ ምን ታስቧል? ስለ ጊዜው ሚስጥር ነው፣ ግን ያው የተለየ ነገር የለም። እኔ የማገኛቸው ማንኛውም ነገሮች ለእንደዚህ አይነት ጥቅም የሚውሉ ናቸው። ለምሳሌ የመጽሐፍ ሽያጩን ብንወስድ በጣም ከፍተኛ ገንዘብ እያመጣ ነው። ከኖቤሉ በጣም ይበልጣል ብዙ እጥፍ። እሱም ቢሆን ምን ያህል ሺህ ኮፒ ታተሙ? 1 ሚሊዮን ኮፒ ታተሙ። 1 ሚሊዮን ኮፒ። ስለዚህ የእሱ ገቢ ሙሉ በሙሉ ለገጠር ትምህርት ቤቶች የሚሰራበት፣ ለአረጋውያን ቤት ማደሻ የሚውል ለእንደዚህ አይነት ነገር ነው የሚውለው እና ብዙ የግል ሀብት የማካበት ፍላጎት ለጊዜው የለኝም። ከተገኘ ለዛ ፐርፐዝ የሚውል ይሆናል። ለኔ ፕሮግራም ስለኔ ፕሮግራም አስተያየት ስጡኝ ብሎት ሊሰጡኝ። በጣም ጥሩ ጥያቄ ነው። አሁን ገና ጥያቄ ጠየቀኝ። እስካሁን ጥያቄ አልጠየቀኝም። አንደኛ አትችልበትም ቁም ነገር መናገር። ዛሬ እዚህ ጋር ስንገናኝ ኢንተርቪው የምታደርገኝ የፈለኩበት ዋናው ምክንያት ስለአንተ ፕሮግራም ኮሜንት ለማድረግ ነው። እስካሁን የነበረውን
ቆይታችንን በዚህ ጥያቄ ታካክሳለህ ማለት ነው። መዝናኛ ላይ ያተኮረ ፕሮግራም ነው። መዝናኛና አርቲስቶች፣ ታዋቂ ሰዎችን በመጋበዝ ነው ብዙ ጊዜ ፕሮግራም የሚታወቀው። እኔ ያለኝ ምክር ሰይፉ ያለውን ታዋቂነት እያገኘ ያለውን ተከታይ ተጠቅሞ ግማሹን ፕሮግራሙን ለበጎ ስራ ለበጎ አድራጎት ቢያውለው። ለምሳሌ እስካሁን የማንን ሾው ታስታውሳለህ ኢትዮጵያ ብትለኝ አለቤ ሾው ነው የምልህ። አለቤ ሾው ብዙ ሰዎች ኢንፍሉዌንስ ያደረገ ፕሮግራም ነው። በአሜሪካ ነገርም ኦፕራ ዊንፍሪ የምትከበርበት ዋናው የምትደነቅበት ዋናው ምክንያት ከሾው በላይ እንደዛ አይነት ስራዎች ይመስሉኛልና የሰይፉ ፋንታሁን ሾው ግማሹ መዝናኛ ሆኖ ግማሹ ግን ሀብታምና ደሃን የሚያገናኝ ራሱ ሲዲ አውጥቶ ሲዲ ያወጣው ነው አድምጡኝ የሚለው ሰው ከሲዲ ውስጥ 5% ለዚህ ቦታ ረዳው፣ አስተማርኩ፣ ቦርሳ ገዛው ቢሆን ኢምፓክቱ ትልቅ ይሆናል። አሁን አንደኛ እድሜም እየገፋ ነው፣ ልጆች አባት ሆነሃል። ከእንግዲህ በኋላ እየሳክና እያሳሳቀህ ጊዜ ከምታጠፋ ደሃ የሚታገዝበትን መንገድ ብትፈልግ ብዬ አስባለሁ። ሁለተኛ ደግሞ ያደክበትን ሰፈርም ስለማቅ ሰው ከቶሎሳ ሰፈር ወጥቶ ከልደታ ወጥቶ የኔ ያክል ሳቅና ማሳሳቅ ከሚሆን የድሮውን አስቦ ችግርተኞች የሚታገዙበት፣ ቤት የሚያገኙበት፣ ወንበር የሚቀይርበት፣ የሚታከሙበትን መንገድ ቢያስብ ምን አለበት ሰይፉ እያልኩ አስባለሁ። ከሚቀጥለው ጊዜ ጀምሮ ፕሮግራም ግማሽ በጎ አድራጎት ግማሽ ደግሞ መዝናኛ ከሆነ በጣም ብዙ ደጋፊና ተመልካች እንደምታገኝ ተስፋ አደርጋለሁ። እኔም እከታተላለሁ። አመሰግናለሁ ጠቅላይ ሚኒስትር። በቻልኩት ሁሉ እስካሁንም ሞክር ነበረ። ያው አሁን እንደነገሩኝ ሰፋ ያለ ቦታ ደግሞ ሰጠውና በደንብ ከልብ ለመስራት ሞክራለሁ። እንግዲህ ይሄን ቃለ ምልልስ የምናደርገው እርሶም ወደ ደቡብ አፍሪካ ለመሄድ በሂደት ላይ እያሉ ነው። ያው ይበቃል እያሉኝ ስለሆነ በቀጣይ እንዲሁ ደግሞ እንገናኝና ሌሎቹ ፖለቲካውን ያወሩታል፣ እኔ ደግሞ የመዝናኛውን ነገር አወራውታለሁ ብዬ አስባለሁ። ረጅም እድሜ ከጤንነት ጋር መኝሎታለሁ። በጣም ነው የማመሰግነው። መልካም ገና። በሚቀጥለው ስንገናኝ ፕሮግራሙ ግማሽ መዝናኛ ግማሽ በጎ አድራጎት በሚሆንበት ሰዓት እኔም በደስታ እገኝላለሁ። ግን ያ መሆኑ እስካረጋግጥ ድረስ ደግሜ እንደማላገኝ ደግሞ ከልብ አመሰግናለሁ። ረጅም እድሜ ከጤንነት ጋር ቴንክ ዩ።